ቅምጥል ቤዛን በጋዛር ከፍክፋ ልታቃጥላት ነው። ዳይመንድም ወንድሜን የታደረግሽው ብሏል። እሷም እኔ እናንተ እንደራደር ቤቱን ትሽጥና ትስጠን ቅምጥል ብለው ነበረ። እንዴት ወንድሜን በገንዘብ እንድደራደርበት ታረጊያለሽ ብሎ እሱም የማይገባ ነገር አድርጓል። በጣም ብዙ ነገሮች አዲስ ነገር ተፈጠረ። ቤዛ ይሄን ነገር እንዳደረገች ሁሉም ሰው አወቀ። ባቡሬም እንግዲህ አስሮ አስቀምጧታል። እሷም ጋዛር ከፍክፋ ክብሪት ለኩሳባታለች። ታቃጥላታለች ወይስ አታቃጥላትም የሚለውን ማወቅ እንፈልጋለን። ለምለምን ከባቡሬ ፍቅር ያዘሽ ወይ ብላ አዴ ጠይቃታለች። ምን መለሰችላት የሚለውን ነገር በደንብ አብረን እናያለን። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ እንደተለመደው ሰብስክራይብ አድርጋችሁ ቤተሰቡ ነው። ዛሬ እንግዲህ ወደ አዴ ድራማ ወደ ገደለው እንገባለን። የዛሬው የአዴ ድራማ እጅግ በጣም አወዛጋቢ ነገር ተፈጠረ። በተለይ ስንፈልገው የነበረው ነገር ተፈጥሯል። እሱም ነገር እንግዲህ ምንድን ነው? እንዳያችሁት ቅምጥል ቤዛን በጋዛር ከፍክፋ በገዛ ቤቷ ውስጥ ልታቃጥላት ነው። ይህን ነገር ያደረገችው እሷን ለማስደንገጥ ፈልጋ ነው ወይንስ ደግሞ ስሜታዊ ሆና ነገሩን ልታበላሽ ነው? አይዶን ነው። በጣም ነገሮች በጣም ከባድ ቢሆኑም ግን ደግሞ እስኪ ውዶቼ በደንብ እንየው ማለት ነው። መሆን ያለበትና የሌለበት ነገር ተበጣብጦ ተደበላልቋል። እዛ ጋም ባቡሬ በራሱ መንገድ ይህን ነገር ማን እንዳደረገው ስለደረሰበት በጣም ደስ ብሎኛል። ሁሉም ሰው በአጠቃላይ በስሜት ሳይሆን ቀስ ብለው በብልሃት ካልሄዱ እነሱም ወንጀል ውስጥ ይገባሉ። ቤዛ የምትፈልገው ሰዎችን ወንጀል ውስጥ መክተት ነው። እሷም ያለችበት ቦታ ማለት ነው። እንግዲህ ሩታ ደውላ ለዳይመንድ ማለት ነው ይሄ ነገር ያደረገችው ቤዛና ወንድሟ ናቸው። ቤዛም ብቻ ሳትሆን ወንድሟ ነው እንደዚህ እያረገ ያለው፣ ኪንጎን ወንድሟ ጋ ነው ያለው ብላቸዋለች። ኪንጎም ደግሞ በጭራሽ ገንዘብ ቤቱን ሽጣ ገንዘብ እንድትሰጥህ አላደርግም ብሏል። እሱም በስልኩ ደውሎለት ፍቅረኛህን ቤቱን ሽጣ ብሩን እንድታመጣ ንገራት ብሎት ነበር። እሱም ደግሞ በጭራሽ ቤቱ ተሽጦ ለአንተ 5 ሳንቲም ገንዘብ አይሰጣችሁም ለእናንተ ብሎ እናንተ ሰይጣኖች እያለ እየሰደበው ነበር። ኪንጎ የእውነት ፈሪ ይመስለኝ ነበረ፣ ግን አሁን በጣም ጀግና ነው። እንግዲህ ነገሮች መወዘጋገባቸውና እንግዲህ በተለይ ቲናም ደግሞ እንግዲህ ተናግራለች። ሊና በነገራችን ላይ እጅግ በጣም ከባድ ነገር እንዳደረገች አልተረዳችም። ባቡሬም ደግሞ ምን ፈልገሽ እዚህ ሁኔታ ላይ እንደገባሽ ትናገሪያታለሽ፣ ግን ነገሩን ካለቀ በኋላና ኪንጎን ካገኘኑ በኋላ አንቺ ታወሪያታለሽ ብሏታል። እሷም በጣም ትልቅ ይቅርታ አስፈራርታይ ነው በቤተሰቦች እንጂ እኔ መደበቅ ፈልጌ አይደለም ብላ መልሳላቸዋለች። ቢሆንም ግን ደግሞ መናገር ነበረባት። ለራሷ ጥቅም ብላ የሌላን ሰው ህይወት ማበላሸት አልነበረባትም። እና ቤዛ ይሄን ነገር እንዳደረገች ስላወቁ ቤዛን ይዘዋታል። እሱም ወንድሟን የሚፈልግ ከሆነ ማለት እህቱም የሚፈልግ ከሆነ እሷም ወንድሟን እሱም እህቱን የሚፈላለጉ ከሆነ እርግጠኛ ነኝ ኪንጎን ይለቁታል። ከዛም በኋላ ይሄን አካባቢ ለቀው ይሄዳሉ ወይንም በወንጀለኝነት ተከሰው ይታሰራሉ ብዬ አስባለሁ። ብቻ ግን ወንድምየው እጅግ በጣም ጨካኝ ነው። ገንዘብ ለማግኘት ሲል ምንም ነገር ያደርጋል። ኪንጎን እንዳይገለውና የሆነ ነገር አድርጎት ገንዘብን እንግዲህ ቤት ሽጣ ትሰጠኛለች ብሎ ከቤዛ ደብቆ እንዳይደራደርበት ነው የፈራሁት ማለት ነው። ምክንያቱም ቤዛ አሁን ላይ ስለተያዘች የት እንዳለም ላትናገር ትችላለች። ግን ደግሞ እዚህ ጋር በክርቤት ስትለኩሳት አርፋ ትቀመጣለች ብዬ አስባለሁኝ፣ ከተረፈች በህይወት ማለት ነው። እና የሆነ ያለው ነገር አወዛጋቢና አስደንጋጭ ቢሆንም ግን ደግሞ ይሄን ነገር በነገራችን ላይ እያደረገች ያለችው ቅምጥል በስሜታዊነት ነው። አዴይም ጓደኛዋን ጠይቃት ነበር፣ ከባቡሬ ፍቅር የያዘሽ እንዴ ብላት ነበረ። እሷም ደግሞ አረኔ እንደዚህ አይነት ነገር አይነካካኝም፣ በፍጹምም ደግሞ ፍቅር ሊይዘኝ አይችልም ብላታለች። ግን ደግሞ ፍቅር የያዛት ይመስለኛል እኔ በእኔ ሀሳብ ሊዲያ ከባቡሬ ፍቅር ይዞኛል ብላ ስላለች በጣም ነበረ የተናደደችው። ማሚይም ደግሞ ወይንም ደግሞ የባቡሬ እናት ሊዲያ ከልጅ ፍቅር ይዟት ነው እንዴ? ወይንስ ከዚህ በፊት ያቀመሳት ነገር አለ? ወይንስ ምን አድርጓት ነው እንደዚህ በፍቅሩ ያበደችው ብላ ስትል ማናት ለሙዬ በጣም ነበር የተናደደችው። ምክንያቱም እሱ ምንም እኮ አላያትም እኮ እንዴት አንቺ ይሄን ልትቻልሽ ነበር ያለችው። ምክንያቱም ቅናት ነገር ጀምሯታል ብዬ አስባለሁ። አዴይም ደግሞ ከሱ ፍቅር ይዞሻል እንዴ ስትላት አልያ ዘኝም ባክሽ እኔ ከዚህ በኋላ ስለ ፍቅር ማውራም ሆነ ስለ ፍቅርም አይነት ምንም ነገር እምል አይመስለኝም። ፍቅርም ደግሞ ሊይዘኝ አይችልም። ታውቂያለሽ ያሳለፍኩትን ነገር ብላ እንግዲህ ያለው ነገር ታስረዳት ሞክራለች።
አዴ ግን ያየችውና የተረዳችው ነገር ፍቅር እንደያዛት ነው። ምክንያቱም ከዚህ ከሌላ ሴቶች ጋር ሲያወራ ከሌሎች ሴቶች እሱን እያሉ ሲመጡ ምናምን በጣም ነው እየተናደደች ያለችውና ስለዚህ ለምለም ከባቡሬ ፍቅር ይዟታል። እሱም በእርግጥ ድብን አድርጎ አፍቅሯታል። ግን ደግሞ ማሳወቅና ማሳየት አልፈለገም ፍቅሩን። ምክንያቱም አሁን ላይ ብዙ ያሳለፈችውን መጥፎ ነገር ስለነገረችው ያን ነገር መድገም እንደማትፈልግ ስለነገረችው ለዛ ይሆናል ያልነገራት እና ብዙዎቻቸውም እንግዲህ የፍቅርም እናት በጣም ተግራ ተጋብታለች። ምክንያቱም ፍቅር በር ዘግታ ተቀምጣለች። በዴቭ ፍቅር እንደዚህ የሆነች እንደሆነ ልጇ የፍቅር ናት አላወቀችም። ፍቅርም ደግሞ በጣም ብዙ ነገሮችን ሞከረች። ዴቭን ግን ወደ ራሷ ማምጣትና በፍቅሯ እንዲያዝ ማድረግ አልቻለችም። ምክንያቱም ክፋት በማሰብ ፍቅር ማስያዝ የሚቻል ይመስላት ነበር። አሁን ላይ ግን የህይወትን የተረዳቻት ይመስለኛል። እና ይህን ነገር ደግሞ ሩታ ስላደረገች በጣም ደስ ብሎኛል። ሩታ ናት ደውላ ቤዛ ናት የያዘችው ኪንጎን ብላ የተናገረችው። ነገሮች እየተስተካከሉ ነው። ቤዛም ስለተያዘች ደግሞ በጣም ነው ደስ ያለኝ። ይቺ የሰይጣን ቁራጭ ማለት ነው። የእውነት እኔ ከምላችሁ በላይ በጣም ነው የተናደድኩት ማለት ነው። ቤዛንና ፍቅርን ቅጣት ቅጫቸው ብባል ማለት ነው የሆነ በቃ በዚች ዓለም ላይ ያለው ቅጣት በዚች ዓለም ላይ ያለው በቃ ክፉ የሚባለው ቅጣት ራሱ ለነሱ ለሁለቱ ያንሳል ብዬ ነው የማስበው ማለት ነው። ምክንያቱም ከሚሰሩ ስራ አንጻር ማለት ነው ውዶቼ በጣም ከባድ ሰው ናቸው። በጣም ከባድ ሰዎች ስለሆኑ የሆነ ቅጣት ራሱ የሚያንስባቸው በቃ ሁሉም ቅጣት ለነሱ ያነሰብኝ ማለት ነው። እና ፍቅርም ቢሆን አዴና ዴቭን ለማለያየት በጣም ብዙዎቻቸው ቲናም ብዙዎቻቸውም ፍቅር በተለይ ፍቅር አዴንና ዴቭን በጣም ነው ያሰቃየቻቸው። እና አሁን ላይ ግን በእነሱ ቦታ ሆና እሷ እየተሰቃየች ነው። ዴቭን ምንም ያህል ብታፈቅረው ብትወደው ከአዴ ልትለየው አልትችልም። እና ይችኛይቱን ቤዛንና ፍቅርን እኔ የነሱ ክፋት ስር በቃ ሰደደ በጣም ይሄን ያህል ለምን እንዲሆኑ። ፍቅር እኮ አሁንም ሮማንን እያሰቃየቻት ነው። በፊትስ እሺ አዴና ዴቭ ስለሚዋደዱ ቀንታ ነው እንበል። አሁን ሮማንን ለምንድን ነው የምታሰቃያት? ሮማንን ከሰው ጋር አልይሽ ለምን ትወጫለሽ ለምን ትገቢያለሽ እያለ በጣም ነው የምታሰቃያት። እና የፍቅር ክፋትና የቤዛ ክፋት በቃ ስር ሰደደ። በጣም ነው የሚያናድዱኝ። እኔ እዛ ድራማ ላይ የሚያናድዱኝ ሁለቱ ቤዛና ፍቅር ብቻ ናቸው። ሌሎቹ ኦሬዲ ያው ዝም ብሎ መለፍለፍ እንጂ ሌላ እንትን የላቸውም። ግን የሁለቱ ክፋት ግን በቃ ስር የሰደደ ክፋት ማለት ነው። የእውነት በጣም ነው የተናደድኩባት ዛሬ ማለት ነው።